ተመልሰናል ስንመለስ ግን ለመጨረሻ ጊዜ ሆኖ ለምንሰናበት ተመልሰናል ስትልኩ ሰዓት የጨመርክልን መስሎኝ ደስ አለኝ እኔ ቅር ይለኛል ግን ደስ ሲል በእውነት እግዚአብሔር ይመስገን ሰው እኔ ምን እላለሁ መሰላችሁ በአንድም በቃ በሌላ ምክንያት አሁን ወጥቶ መግባት ወተን ወደ ቤት ስንገባ ሳምንት አልፎ ከሳምንት ስንገናኝ ወር ሲመጣ ምናምን ቀላል ይመስላል አይደል በእጃችን ላይ ያለ ነገር ከዛ ቤተሰቦቻችን ቻው የሳምንት ሳይበለን ብለን መሳምንት መገናኘት በጣም ትልቅ ዋጋ ነው ያለው ማለት ብዙ አደጋ ብዙ ምን ሰማቸው ነገሮች ወጥቶ መግባት ላይ በጣም ብዙ አለመመለስ አለመግባት ነገር አለና ደስ ሲል ከናንተ ጋር ሳምንት እንገናኛለን ከቤተሰቦቻችንና እግዚአብሔር ይመስገን እንግዲህ ተመስገን ያው ባን ለያቸው ደስ ስለሚለን ነው እንጂ ቁም ነገሩማ በጣም ትልቅ ነው በመግለጽ የሚያበቃ ነገር አይመስልኝም ያልሽው ነገር ትልቅ ስለሆነ በነገርሽ ላይና ተመስገን ብሎ መለየት ትልቅ ክብር ነው ተመስገን የጊዜው ባለቤት ይመስገን በጣም ደስ የሚል እለተ እሁድን ነው ከናንተ ጋር ያሳለፍነው ቆንጆ እሁድን አንድ ላይ ፕሮግራሞቻችንን ወደናንተ ያደረስን የሳቀን የተጫወተን ቁም ነገሩ አልቀረ ሳቅ ጨዋታው አልቀረ አብረን ቆየን እንግዲህ ግድ ሆኖብን የመለያያ የመጨረሻ ሰዓታችን ላይ ደረስን ዛሬ በነገራችን ላይ ቦምቡ ፍቅርሽ ይፈነዳል ቦምቡ ፍቅርሽ አያቴ እንደዛ ፎቶአችን እናመጣለን ብለን ነበር አይተለኝ ፎቶአችን እናመጣለን ብለን ነበር እኔ ይዤ መጥቻለሁ የልጅነት ፎቶ ነው የተባለው አዎ ይዤ መጥቻለሁ እናንተንም ደግሞ ለማየት በጣም ጓጉቻለሁ ይዘን ኮመንተና ማሳየቱ ላይ እኮ ነው ምጤው ነበር እኔ ልጄን በእንትን ራሱ ሶልድ እንደዚህ ምጣለው ነበር እኔ በጣም ከብዙ ክርክርና ጭቅጭቅ በኋላ ነው እንዳያችሁት ፍቃል ያው እኔ ትንሽ ቀረብ ይላልና አደራሽ ምሽቴ በባለፈው ማንነቴ እንዳገመት አረ እኔ ስለ ኢትዮጵያ ህዝብናቴ ተኩዬ ተድሬዚ እስከምታውቁኝ ደስ በዚህ አቋም አታውቁኝም እንደዚህ አልተወለድን ብለሻል አዎ እንዲ አምሮብን እኮ እዚህ አልደረስም ስንት ያፈርነት ዘመን አሳልፍ እኔ ምለው ግን ወንዶቹ የቤት ልጅ ናት አረ በእናትሽ የቤት ልጅ ናት ጠበቅ አድርጋት ነው ይላል ጓደኛ እኛ የውጭ ሆነን ነው ወይ አውጥቶ ሜዳ ላይ ከለቀቁም በኋላ አውጥተውን እኮ ነው ወተን ነው እና ይቅር በምን መጀመሪያ ቤት ነበር ነው መጀመሪያ የቤት ልጆች ነበር ባልነቃ አይምሯችን ምናምን አሁን የማንፈስ ጊዜ ደስ ይላል ይሁን አዎ ጊዜ ግን ደስ ይላል በቃ ማለት እንትንህን ነው የሚያሳየው ራሱ የህይወት አንዱ ውበት ብዬ ማስበው ነው ሂደቱ አይደል እድገታችን ስለ አካላዊ እድገታችን ብቻ ሳይሆን በኑሮ በእውቀት ባስተሳሰብ አይደል እየተለየን አሁን የዛሬ 10 አመት የነበረችው ናፍቆት አሁን ካለችው ናፍቆት ጋር በፍጹም የተለያየ ማንነት ያላት ባስተሳሰብም በመልክም በሁሉም ነገርና የህይወት አንዱ ውበት ብዬ ማስበው ይሄ ሂደት ነው እና ያንን የምናይበት ስለሆነ ችግር የለውም እሱ ብቻ ሳይሆን እኔ ደግሞ የጊዜው ፍጥነት ልጅ ነበርን አሁን ጊዜው አልፎ እዚህ ጋር ደርሰናል አሁን ደግሞ በየአመቱ በቃ እየጨመረ ነው የሚሄደውና የጊዜው ፍጥነት ራሱ በጣም ይገርም ነው ትበስላለህ ታድጋለህ ታስተውላለህ ባንተ ስር ኃላፊነት የሚሰማ ሰዎች ይበዛሉ ልጅ ታሳድጋለህ የሆነ ልጅ ለዓለም ተሰጣለ አይደል በቁም ነገር በሆነ ነገር ሰርተና ማደግ ደስ ይላል እኔ አሁን እሱ ራሱ የቻለ ጭቅጭቅ ነው ግን ሳምንት እንመጣበታለን እና እህቴ ሳምንት ምንምጣ ነገር እድሜ ሰው እድሜ ጨመረ ብሎ የሚተገትገን ነገር ይገርመኛል በእድሜ ውስጥ እኮ ልጆች ወልደናል ልጆች ለዓለም አበርክተናል አይደል ልጆች ያሳደግን ነው አምረናል ብዙ ነገር መጨመሩ እኮ የሚፈልግ ነገር እኔ እኮ ይገርመኛል አንዳንዴ አረ 40 ይሆንሻል አረ ምናምን ብለን ዴት እግዚአብሔር የሰጠንን ጸጋ ሁላችንም ተንበርክከን ሌት ተቀን በየእምነታችን እድሜ ሰጠን ምንለው ምን ጸልየው ልክ የሆነ ሶሻል ሚዲያ ላይ የሆነ ፖስት አይቼ ነበር በ30 አመትሽ ከሞት ወይ ባጭር ተቀደሽ ልጅ ናት ትባያለሽ 30 አመትሽ ላይ ካላገባሽ ደግሞ ወይ ምን አረጀሽ ትባያለሽ ይባላልና ስለ እድሜ ያለን አመለካከት ራሱ ገና በጣም ብዙ ብዙ ያሰራል እግዚአብሔር ያደለው የተፈቀደለት ነው የሚደርሰው እንዳልሽው ለመድረስ ነው ምንጸልየው ከጸልየን ደግሞ የተሰጠንን በጸጋ ተቀብሎ በኩራት መናገር ግዴታ ነው ማመስገንም ጭምር ስለሆነ ማለት ነው በዚህ አጋጣሚ እድሜ ላይ ደግሞ ጥሩ ነገር ሰርቶ ማለፍ ነው ስንት ያሰባት ነው እኛን ግን እውነት እናንተ ራሱ ለእድሜ የምትሰጡት ክብር ለሴት ልጅ ምናምን እድሜ መጨመራችንን መብሰል አድርገው ብዙዎች ስለማያስቡት እድሜ ሸሻጊ ያረጋችሁ አይ ግን አይመስልም እሱ አሁን ይለያያል አሁን ለምሳሌ ባገቦ ወንዶች ዘንድ እንደዚህ አይነት ተሳበ የለም አይ አይደለም ለማግባት ስትመርጡ ለምሳሌ ወንዱ 50 የሚሆነው 40 60 የሚሆነው ለማግባት ሲያስብ እሷ ጥሩ ነው በስላለች እድሜዋም 30 አልፏልና ብሎ አይደለም የሆነች እንትን ምንድነው የሚባለው ሽንኩርት ይሄ ሁሉ ባይዘው ወይ ማግባቢያ የእድሜ መንደርደሪያ ምናምን ፎቶአችንን ለማሳየት እናሳይ ስለሆነ እንደፈለጋችሁ ተረዱትና እነሆ ከናፍቆት ፎቶ እንጀምራለን ማን ነው ከኔ ያለው ከሊያ ጀምር በእናንተ ይሄ ለውነሱ ነው ሰው ፊት የሚቀርብ ነገር ሆኖ አይደለም አቤት ጊዜው ሊያንሽ አንቺ ያምራል ጌታው ምንድነው ቆይ በእናትህ በእውነት ያምራል እኔ ከዚህ የዋሰ ነገር ነበር የጠበቅኩት አይ ታምራልሽ እኔ በረጅም ጸጉር አንዴ ሁለቴ ምናምን ነው ማቀሽና
ይሄ መቼ ነው ማለት አይ 9 ብቻ ከለር ተጀምሯል። ከለር ተጀምሯል። ብላክማ በአንተ ዘመን ቀረኩ። በቃ እንግዲህ ይሄ የእህቴ ቀሚስ ነው። የለንም ማን ያው እንደዚህ አይነት ቀሚስ ባይዘው ልብሱ ፎቶዎች ላይ ያ ታምሪያለሽ ማርያም ነይ ቲክ 5 በእውነት እንዴ ግን የልጅነት ፎቶ ነው። ይሄ ወጣትነት ነው። እንደውም እንደተባልነው የነበረው በደንብ የምታስቁበት አስፋው ይሄው ከዚህ በላይ እንዴት እናስቀም ማን ይጠብቃል? አሁን እንዲህ ብዬ ያምራል። እሺ አይገርም። አንቺ ባትነግሪኝና የሆነ ቦታ ባየው አንቺ እንደሆንሽ አላውቅም። አዎ እንደ አይልም አክቹሊ የሆነች ደስ የምትል ቆንጆ አንቺ ያሬድ አቀረቀረ ምን ነው ያሬድ አሪፍ እኮ ነው። በእርግጠኝነት ለካስቲንግ የሰጠው የምር ዘጠናዎች ነው የምናውቀው ታሪክ የለም ላይ መጥጇ ላይ ያረገችው ጌጥ ትዝ ይላችኋል? የጎማው አለ እንደገና የሆነ ርዕስ ነው ከስን ፈልገው ግን እንትኔና ማለት ለኔ ቅድሚያ የሚሰጠኝ ነው ማለት የመጽሔት እንትኑ ኒውሊ ፓካውቱን ራሱ ያው አንደኛ ካለ ቆንጆ ነው በእውነት አፍሪካ ሁለተኛ ካለ አንደኛ ነው። ይሄ ፎቶ ነው አሁን ሌላ ቦታ ባየው አንቺ ባትነግሪኝ አንቺ አላቅሽም። ባለቤቴ መቻወቀ አሁን ዳይሬክተሮች እኮ ፎቶውን እንደ ሚስጥር ተካክተው ማለት ማናት ብሎ ያል ቆይቶ እኮ ነው ይላል እንዴ ብሎ ያል ያ ግን ሞዴል ለሞዴል ወይ እንትን ነገር ቆንጆ ፎቶ ነው ይዘሽ የመጣሽው። ይሄ አውቶግራፍ ላይ ምናምን ስትሞይ የሰጠሽው ፎቶ ነው አይደለም? ለካስት ኤጀንቶች የሰጠችው ፎቶ ነው። ተዋናይ ናት እኮ እቺ ልጅ። ያኔ ግን ካስት በሃርድ ኮፒ ነበር የሚሰጠው። አዎ ሃርድ አላክ ሶፍት አላክ እየወሰድኩ ነበር። ጀርባው ላይ ተሰጣቸው ነበር። ከዛ ፊልም ጸጉሬን አያችሁት? ይሄ ጸጉር ነበርኛ አሁን እንደዚህ መላጣው የተፈጠርኩ ይመስላችሁ? ብዙ ናት ተቆርጫው ነው። እሺ በጸጉር ሌላ ገጽታ እዚህ ይሄን እንኳን እዚህ ጋር እጅ ስራ ምንለው እና የሆነች ማቃት ልጅ ነው የምትመስለኝ አይደል? የሆነ የምታቃት ልጅ ሜሮን ሰለሞን የምትባል የጓደኛ የሚስት አለች። እሷን ነው መስሎ ፎቶዋን አመጣልሻለሁ። ወይኔ ሊያ በጣም ቆንጆ ነበር። በጣም ነው በጣም ነው ያምረው። አመርጣ ግን ያመጣች መሰለኝ። በጣም ቆንጆ ፎቶ ከቤት ነው የተላከልኝ። እናቴ ቤት አስረክቤ ከወጣሁት ነው አሁን ያስላኩት ነኝ። በጣም ነው የምታምሩ። እዚህ ጋር ባይ ዘ ዌይ የሊያ መልክ የለም አይደል? ይሄው የተሰከለ ሰው መስይ እዚህ ጋር የሆነ የማህደር አሰፋ ታምሪያለሽ እኮ ማርያምን ታምሪያለሽ። የማህደር አሰፋ መልክ አለ እዚህ። ይሄ ባይዘው በጣም ብሶ ይለኝ ነበር። አሁን ሌላ ፎቶ ብጨምርላችሁ እሷን ነበር እና ምን አይነት ልጅ ነበር? ለዚህ እኮ ነው ከራሴ በላይ ነው ማቅሽ ምልሽ። ታውቂያለሽ ያንተ ፎቶ ለማየት ያቀኛው ሲሪየስ ሰዎች ነበርኩ መሰለሽ በፊት ፎቶ እነሳና ወንድሜ ይዞኝ ወይ ከአባቴ ጋር የሆነ ቦታ ስንወጣ ፎቶ ቤት ፎቶ ይላየዋል ተሰቅሎ እንደዛ ፎቶ ጄኒክ ይለው ነበር ፈረንጅ ይሏል ይሄን ይሏል። ኦ ቴንክ ዩ በእውነት በጣም ይሄ በቃ ያፋጀሽኝ ዘመን መጣ። ይሄ ማይቀርብ ጊዜ ነው እንዴ? ባዚ እኔ ልጅነት ነው የተባለው ግን እኔም ትልልቅ ነው ይዛችሁ የመጣችሁት። ከሳትና ግርጣት አታይም? አው ገርጥተህ እንት ይሄ ከንፈርክ ተስሞ ጆሮህን ሊነካው ነበር። የሆነ ማለጠጡ የተነሳ ኦንሊ ስንታየው እዚህ ጋር ወገባ ያያዘ ብቻ ነው ይዛሉ እንዴ? ቁመናስ ጸጉርና ቁመናስ ይዛሉ እንዴ? ይሄማ የቅርብ ጊዜ ነው አባቴ። ይኸውልህ እንግዲህ ይሄ ዩኒቨርሲቲ እግዚአብሔር እዚህ ጋር በጣም የምትፈለግበት ሰዓት ነው። የሚፈልግበት የጎመራህበት ነው። እንዳውሩም ባይሆን አይ የሆነ ሰዓት በጣም ፈለግ ነበር ስላለ ሃይ ስኩል ነው ያልኩሽ እኮ። ሃይ ስኩል ነው ያው እኮ ዩኒቨርሲቲ ሲሆን ደግሞ 12 ሰዓት መጣ ያንኳኳችሁ ጎበዝ። እስቲ በእናት ይሄ ባይዘው ረጅም ነው። መቀሌ ዩኒቨርሲቲ አይ ትላንትና ፎቶ ነው። የትላንት ማለት መቼ ስንት አመት ይመስልሽ? አሁን ፎቶ እስቲ 10 አመት 10 አመት ቅርብ ነው ማለት ነው። አዎ እንደኔ እኮ ማክሲመም የ17 አመቴን እኮ ነው ያመጣሁት። ከ15 አመት እስከ 17 አመት አሁን እኔ እንጂ አሁን የዛሬ 10 አመት ያመጣሁት እኔ ነኝ። እኔ የዛሬ 10 አመቱን ባመጣ እኮ በቃ ቢዮንሴ በለኝ። አዎ ምንድነው ሰልፊዎች ግን ኤርፎን ነው ያደረገው ጆሮ ላይ ነው እሱ ነው ያደረገ ኤርፎን ነው በጆሮ እዚህ ዘመን ላይ ራሱ እንደዚህ አይነት ኤርፎን ማግኘት የአባቶቻችንን ሰልፊ ነው የሚመስለው ይመስላል። ምን ይረዳዋል? ተመስገን አለፈ ይላል። በቃ ኧረ ያ ዘመን አለ እኮ ስንት ኢትዮጵያ አንተ ስትጫወት አይደል እንዴ? ስንት አመት ነሽ? 10 ምናምን የሃይ ስኩልህን አታመጣም። ስለዚህ ለሁለተኛው ዙር ስንታየው ይድገም ብላችሁ ጻፉ። ያመጣው ይድገም ያኔ በማቀው ስንታየው ነው ኢቲቪ ያለው ስንታየው ደግም ያለው አሁን ወደ ናፍቆት ፈልገው ሰዓት ደረሰ። እኔ ምዋጓው እኔ ባይዘ በጣም ስንት ናችሁ? ልትሆኛቺ እኔ ራሱ ምንሽ ናፍቆት ነሽ እዚህ ጋር ካባዩ ውስጥ ምንሽ ነው? ይሄ ባይዘ 9ኛ ክፍል ያለው ነው 15 አመት የነበረ እና እንትን ነው ማይ ጋር ፈገግታሽ ግን ሲያም ጥምቀት ነው በጣም ነው ጥርስሽ ጋር ምታምር
እህቴ ይሄን ቀሚስ ባይዘ በዲዛይነር ነው ያሰራችው። እህቴ በጣም ዘናጭ ነበረች ታላቅ እህቴና የሷን ነው ከስር ወሰድሽው? ሰርቂያት ነው ሊኖረን አይችልም። ለጥምቀት ልትለብስ ያዘጋጀችውን ቀሚስ ሰርቂያት ነው የሄድኩት። ወይኔ እዚህ ጋር ስታምሪ ቆይ ረጋ በል እንጂ ዙም አድርግላቸው አባ ፈገግታሽ ብልጭታሽ ይሄን የትኛዋ ነኝ እኔ ሰማያዊ ነው። ኧረ አይንሽ ጎላ ጎላ ወይኔ ናፍቆት። ይሄንን ጸጉርሽ ነው ዊግ ነው? አይ ጸጉሬ ነው። ካንቺ ቀጥሎ ባይ ዘ ወይ እኮ በጣም አሪፍ ጸጉር ነው ያለኝ። አሁን አበላሽቸው ነው እንጂ ማን ናቸው በዚህና በዛ? ቤተ እስራኤል ትባላለች እቺ ጋር ሜርሲ እቺ ቤተ እስራኤል ጓደኛዬ ናት። በጣም ቤስት ፍሬንድ ቤተ እስራኤል የሞዴል አቋም ነው ያላት። አረ መልኳ ራሱ በጣም ነው የሚያምር። የበረዶ ዘመን ላይ ያለውን በረዶ ነው ብቻዋን አምጣልኝና ተዘበራረቀብኝ። እሺ ብቻዬን የለኝም ባይ አጫ በረዶ አይ ብዙ አይደለም። አይ ብዙ አይደለም። ብዙ ልዩነት የለውም። ያንቺ ራሱ የትላንት ነው የሚመስለው። አይ ይሄኛው ለምሳሌ አሁን የ16 ዓመቴ ምናምን 10ኛ ክፍል ቁምጣ እግርሽ ልጅቷ እግሩስ ምን ይሰራል? እኔ እንጃ። እሱ ነው ቁም ያለን ሀምዱ ፎቶ ቤት ባይዘ እሱ ነው የሚያሳየን። እንዲህ ብላለች እኮ ናፍቆት። እና ጉልበትሽ ጋር ወርቀሽ ነው አይደለም ሸብረክ ብዬ ነው። ይሄ አሁን ያለው እርጋታሽ ምናምን ያለ እኮ ነው የሚመስለኝ። እንትን አለ ባይ ዘ ወይ ለፎቶ ነው እንደሚበላቀጠው እንጂ እንትን አይደለም። ጨዋ ነበርኩ ትምህርት ቤት ውስጥ። ይሄን ትረግሚያለሽ አሁን ትምህርት ቤት ይናንሳስ አንገደፊ አይ ይሄን ደግሞ ወገብ ስኬት ይመጣል አባቴ ያለው ለረከት ይመጣል እናት ይሄ ነው አንቺ ቁልቁል ዋሻ ውስጥ ገብተሽ ይወጣሽ ቆይ ለምዶ ድንጋዩን ያቀፍኩት ነው። የሆነ ድንጋዩ ማቀፍሽ አይደለም እግርሽ ምንድነው? የአንገትሽ የድ ይሄ የቴ ቀሚስ ነው ባይዘው የቴ እግርሽ ቀሚስ ምንድነው? ባይዘው እነዚህ ፎቶዎች በሙሉ የምታዩዋቸው በእውነት ከ9ኛ ክፍል እስከ 12ኛ ክፍል ባለው በጣም ያደግሽው በጣም አድገሻል። 9ኛ ክፍል እንደዚህ የምትሆኚው ይሄ 10ኛ ክፍል 9 ሰው ደብተሩን ከፍቶ የሚያነብ ከዛኛ ፎቶ እኔ እንደዚህ ሆናለሁ አይደል? የምንነሳውን ፎቶ ያታችኋል። እንደዚህ አይነት ፎቶ አሁን እንደዚህ ብታየኝ የዛኔ ዝም ብሎ ነው መመስል። በጣም ጎበዝ ተማሪ ነበርኩ እንደዚህ ፎቶ እየተነሳው። አይ እሱን አንክድም። ጎበዝ ሁለቱንም አጣጥም ለዓላማሽ ብሎ በትሽም ጠንክረሽ እየሰራሽ በደንብ በዛውም ላይ አቻችለሽም እንደው ያምራል። ግን እውነት ለጨዋታው ነው ቆንጆ አስጨረሰኝ። በእውነት ለዓላማዋም ጥሩ ነበረሽ፣ ለውበቷም ጥሩ ነበረሽ። ከዛ ይሄን ምንድነው ታርጉኝ? በስነስርዓት ማስታወሻ አድርጌ አምጥቼ ያስቀምጠዋለሁ። ከዛ እስካን እያደረግን ፌስቡክ ላይ ፖስት እናደርግ ነበር። የዛን ኢንተርኔት ቤት ትሄድና ሃርድ ኮፒውን ሰጣቸውና እስካን ያደርጉልሃል። ከዛ ፌስቡክ ላይ ፖስት አድርጌው ነበር። አሁን ነፍስ ሳቃጥፍቸው ነው። ፌስቡክ አለ በዚህ ዘመን? አዎ እኔ ፌስቡክ በጣም በኃይለኛው በመጠቀምበት ሰዓት አንቺ ፌስቡክ ዘመን ላይ 9ኛ ክፍል ነሽ? አዎ ምንድነው ይሄ? ስንተኛ ክፍል ነሽ? 10ኛ ክፍል 16 አይደል? ፎቶዎቹ እንዳለ ጀርባ ላይ እንትኖች ዓመተ ምህረት ምናምን ጽፍ ነበር። አንዴ እስቲ ናፍቆት እናስመስል። ስንቴ ማለት በጣም ብዙ ፎቶ አይ ናፍቆት ይሄ ኢምፖሲብል። እኔ ራሱ እንዴት እንዳልኩት አንተ ናፍቆት ማለት እንዴት ነው በያ ኔክስት ነይ አይ የቀድማ ነው እንዴ ያልሽ ይሄ እንደዚህ ማን ነው እንደዚህ ያሳየኝ? ግን ይሄ ሁሉም ፎቶ ይሄ ልጅነት ማለት እንደዚህ አይነት ፎቶ ነው። የልጅነት ማለት እንደዚህ ነው። በልጅነት ነብዩ ነው የምትመስለው። ነብዩ ካሜራ ማለት አሁን እና በዚህ እድሜው ደንዲል ፈዳ ነው እንጂ ስታምር በጣም ስታምር ከእናትህ ጋር ነው። አይገርምም? እናትህ በጣም ቆንጆ ነው። መልከኛ ያንተ አሁን መልክ እሷ ትመሳሰላለች። እኔ ከእናቴ ጋር በጣም መሳሰላለሁ። ኧረ በስመ አብ እንትና ነው የምትመስለው። የቴዲ አፍሮ ዘፈን የቴዲ አፍሮ ሽመላሽ ለጋስ ጋሽ መላሽ ለጋስ ነው የምትለው። እና ታዲያ ልክ አይደለም? እንደዚህ አይደል የልጅነት ፎቶ? ኤግዛክት ወይ እሳቸውን ወይ ደግሞ አብሯቸው ማን ነው የሚጫወቱት? ችሮታው ከልካይ እንደውም ለችሎታው ከልካይ ትቀርባለህ። ያምራል፣ በጣም ያምራል። ስታሳዝን አቤት እንዴት አዘንጠዋል። ስኒከሩ ሲያምር ይሄን አለባበስ ልጆች ላይ በጣም ነበር የምወደው። በጣም ወንድሞች ያላቸው ከዛ ወጥ ሲመለሱ ግን እንደዚህ አይደለም። አለበስማ ፎቶ ነው እንዴ? አምጡ ከየት ይመጣልኝ አባ አምጡ ልትሉ እንዲማን የሚኬክ የመሰልኩበት ነበር። በቃ በሚቀጥለው እንግዲህ እንጠብቅ። ያው መምጣት አለበት። የምር ስንቴም እንደዚህ አይነት ፎቶ እኔ እንደዚህ አይነት ፎቶ የለኝም አልዋሽም። ክርስቶስን እኔ አላስኩኝም። ያኔ የ5 ዓመት ፎቶ ስለዚህ አንዳንድ ፎቶ እና መሶብ ወርቅ አለ። በዚህ በኩል ደግሞ የሬዲዮ ይሄ ቴፕ የለም ካሴት ማጫወት በዚህ ጋር ተቀምጧል። እኔ መሀል አለው። ለምንድን ነው የሀብት ማሳየት ዘመን ነው? አይ አሁን እኔ ማዘር ለልደት ከኔ ታናናሾች ታስነሳቸው እንትን አክፋይ ወይ ሰንበት የምትል ነው የሚመስለው። ድፎ ዳቦ ለፎቶ እና 4 ሚሊዮን ምናምን ይመጣል። ቤት ሲሆን ደግሞ ተነስተሽበት ይመለሳል። አንዷን በውሃ እየበረዝን እያቀጠነን ጋለሱ በጣም ያምናቸዋል። 4 ሚሊዮን እንዳይልካል። እኛ ጋር እኮ አንድ ከላካ አንድ ሰው አቁሞ ነው በር ያኛው የመጀመሪያ ላይ ያለው አንተ መልክ በጣም ነው የሚቀያየረው። እዚህ ጋር ደግሞ ነይልኝ የሚለው ዘፈን ላይ ነይለት የሚለውን ሰው የምትመስለው በእውነት እና እንትን ምን አለ ነገሩ የሀብታም ልጅ ምን አይደል? ሹራብህም አልተቀደደም ከውስጥ ሸሚዝ ወዝህም እዚህ ወዘናም ጥሩ ነው። ያው አንዳንዴ ወዝ
አክቹሊ በእናት ስላሳደገችው አሞላቀዋለች ይመስለኛል። እኔ እንኳን እናት ያሳደገኝ ግን ይሄ ዘመን አይራቤ ተሰምቷል እንጂ አይደለም አንድ ልጃቸው ነው አይ እህት አለች። ሁለት ናችሁ። እርፍ በይ በቃ። የእሱ አማርኛ ተመችቶኛል። የኔም ስፌት በዛው እንጂ እኮ ነው። በዚህ ጋር ምን ሁላችንም እንደዛ ነው። ምን ይደረግ? ባንዲራ ከለር ሹራብ አለ። እንትን ጓደኞች ግን ተለቁ ቃሉ በጣም ይሄ 12ኛ ክፍል መነጽር ያደረከው ነው አንተ? መነጽር ያደረኩት። እዚህ ጋር ደግሞ እንትን ገረመው አስፋው ነው አይመስልም? የምር ለዋጭ ነው መልክ ከማማን ይሄ በጣም ቅርብ ጊዜ ነው ግን ነጭ በነጭ ለብሼ ችሮታው ከልካይ ያልሽ ገረመው አሰፋ አልቀረም። አሁን ደግሞ መልክ ተለዋዋጭ ነው በጣም። ግን ይሄ ኮቱን ከየት አመጣ? ያቴ ኮት ነው አላደገብሽም? አሁን እዚህ ጋር ጓደኞቹ በሸሚዝ በዩኒፎርም እንዴ ኮት ከየት ያመጣ? መነጽሩ የሆነ ሰው ነው በእርግጠኝነት። የአያቱ ኮት ማለት እኮ የድሮ ዕቃ ምን ያህል ጠንካራ መሆኑን የምታሳይበት ነው። የድሮ ሁሉም ዕቃ ጠንካራ ነው። ናይስ። እና በሚቀጥለው ሳምንት ግን ያው እናንተም እንድታመጡ ቃል መግባት አለባችሁ። የነጻነታችን እሺ እናመጣለን። እኔ ህጻነት ይለኛል አንድ አይጠፋም። እንደው ቤት ዘመድ ጋር እንኳን አንድ አይጠፋም። ካላመጣለሁ ችግር የለውም። የዛሬው እሁድን አንድ ላይ ቆይታችን ይህን ይመስል ነበር። እንዳያችሁት በድሮ ፎቶቻችን ዘና እያላችሁ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ያው እናንተ ቤተሰቦቻችንን ከማክበር የመጣ እንጂ እነኚህ ፎቶዎች አደባባይ የሚወጡ አልነበሩም እና በሚሊዮን አያዋጡም። በሚሊዮን አያዋጣም። ከራቁት ቪዲዮ ላይ ይቻላል። እውነት እኔም እነዚህ ፎቶዎች አላለኝ ይቻላልቸው። ስለዚህ ለእናንተ ክብር ብለን ያወጣ ነው መሆኑ ይታወቅልን። እንደተዝናናችሁበት ምንም ጥርጥር የለም። ሳምንት እንገናኛለን። የሳምንት ሰው ይበለን እያልን ቻው።